በዚህ ዓለም ላይ ብዙ የቢዝነስ ሰዎችን አውቃለሁ። ነገር ግን እንደ እስራኤል ዳንሳ ከዜሮ የጀመረ ቢዝነስማን አንድንም አላውቅም። አሁን መዝሙር አለ፣ የዝማሬ ላይ ሰዎች ከበሮ ይዘው ይሽከረከራሉ። ተመሳሳይ ሁኔታ ደግሞ ፕሮቴስታንቶች ሲዘምሩ የሚሉት ነገር አለ። እዛ ላይ ሳይጣጥሏል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ እንደገና በአዲስ ቪዲዮ ለእናንተ መጥቻለሁ። ቪዲዮን ለብዙዎች እንድታደርሱ በጌታ ፍቅር አሳስባለሁ። በቀጥታ ወደ ቪዲዮቹ እናመራለን። እኔን ያገለገለኝ ጌታዬ በመከራ ነው፣ በእንባ ነው፣ በለቅሶ ነው፣ በመወጋት ነው፣ በመሰቀል በመሞት ኤሎዌ ኤሎዌ ላማ ሰበቅታኒ አባቴ አባቴ አምላኬ ለምን ተውከኝ እያለ በእንባ በመከራ ነው እኔን ያገለገለኝ። አገለግለዋለሁ በሉ አንድ ጊዜ እስቲ። ቢያምም ቢከብድም ቢቆረቁርም ቢጎረብጥም ቢቸግርም ጊዜ ጉልበት ኢነርጂ ገንዘብ ጥቅም ክብር ዲግኒቲን የሚነካ ነገር ቢኖርም በማገልገል ውስጥ አምላኬ እኔን ያገለገለኝ ክብሩን ትቶ ነው፣ ጥቅሙን ትቶ ነው፣ ተርቦ ነው፣ ተጠምቶ ነው፣ በቀን አንቀላፍቶ ነው የሚተኛበት በማጣት የተገለገልኩት። በጨዋታ አይደለም የዳንኩት፣ በፌዝ በቀልድ አይደለም፣ ቺፕ በሆነ ግሬስ አይደለም የዳንኩት። ግሬሱ በጣም ውድ ነው። የዳንኩበት ደም ውድ ነው። ይህንን ደም ባናቀለው፣ ይህንን የክርስቶስ ኢየሱስን ደም ባናቀለው፣ እሱ ያገለገለን ሞቶ ተሰቅሎ ራሱን አሳልፎ ሰጥቶ ጴንጤናዊ ጲላጦስ ዘመን ራሱን አሳልፎ መስጠት ዝቅ በማለት ራሱን በማዋረድ በሰው መልክ ተገኝቶ ነው። እግዚአብሔር በሰው መልክ ተገኝቶ ነው ወገኖቼ። ታላቁ አምላክ በሰው መልክ ተገኝቶ ነው ራሱን ያዋረደው። ስለዚህ ለዚህ የሚገባ ህይወት ያስፈልገዋል ማለት ነው። ኦኬ፣ ለኢየሱስ የሚገባ ህይወት ያስፈልገዋል ማለት ነው። ቀላል ህይወት አይደለም። የከፈለው ዋጋ ቀላል የሚባል አይደለም። በሰዎች አንደበት የሚለካ የሚመዘን አይደለም። ለዚህ ኑሮ የሚበቃ ልምምድ ወይም ህይወታችን ለዚህ ኑሮ የሚበቃ አካሄድ ሊሆን ያስፈልጋል ማለት ነው። ለምሳሌ አሁን መዝሙር አለ፣ የዝማሬ ላይ ሰዎች ከበሮ ይዘው ይሽከረከራሉ። በተመሳሳይ ሁኔታ ደግሞ ፕሮቴስታንቶች ሲዘምሩ የሚሉት ነገር አለ። እዛ ላይ ሳይጣጥሏል። እሱ ላይ መብዬ ጽፍ ያለው እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው። ከልብ ይሁን እንጂ ከውስጥ መንፈሴ እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው የሚል መዝሙር አለ። እሱን አልኮላችሁ የፕሮቴስታንት መዝሙር ነው። ያ በደንብ አውቀዋል። የዳንኤልም እና አዳምጣለሁ እንደ ሌሎቹ አይደለም። ምክንያቱም እኔ የማይክል ጃክሰንን እየሰማሁ እዚህ ጋር አጉርሰኝ ላጉርስሽ የሚል እየሰማሁ ምን እየሰማሁ እንዴት ነው የእግዚአብሔር ቃል በመዝሙር ሲቀር በእርጋታ ሲቀር ማልከተል? ሁለተኛ አይልም አሉ ነብዩ ዳዊት እኮ አውልቆ ነብዩ እግዚአብሔር ዳዊት ልብሱን አውልቆ ዝቅ ስላለ ነው ሜልኮል ያቃለችው። ግን ምን አጋጠማት ሜልኮል የሚለውን ስታስበው እነዚህ ሰዎች ሜልኮሎች አትሆኑ ሚልም ጽፌ ነበር። ሶስት ናቸው ግን በሶስት ውስጥ አስቀምጨንና እንዲህ አይነት የብሽሽቅ ነገር እኔ እምነቴን እስቲ መጀመሪያ ልኑረው፣ ሌላው ጋር ሄጄ ጣቴን ከምቀስ የተለያየ ነገር ከማረክ ከማንቋሽሽ እኔ እስከ ስታንድ እንዲህ ያሉ እኮ የሚመቱ ከበሮ ይዘው እንደዚህ እንትን የሚለው ያሉ እንዲህ እስከሚወድቁ ድረስ አዙሯቸው ከበሮ የሚመቱ አሉ። የተለያዩ ነገሮችም አሉ። እነሱ እያሉ ሰው ሲዘምር ከፍተህ ወክማን እዚህ ጋር ምንድነው የሚባለው ነው ያላቀው ብቻ ከፍተህ ጆሮ ላይ በሙዚቃ እንዲህ ያልክ ወረወረና ተረተረን ከፍተህ ሰዎች ለማን እንደሚዘምሩ አውቃለሁ። እኔ ቀርታ አድርገኝ ፕሮቴስታንት ሲዘምር ለማን እንደሚዘምር አውቃለሁ። ሙስሊሙ ሲጸልይ ዱዓ የሚያደርገው ለአላህ እንደሆነ አውቃለሁ። እኔ የራሴን እምነት እከተላለሁ እንጂ የሌሎቹን ለማንቋሸሽ መናፍቅ ማለት ካዲ ነው አይደል? ምን የት ጋር ነው መንፍቅና? እስቲ እዛ ጋር እነሱ ከሚከተሉት ፕሮቴስታንቶቹ ከሚከተሉት እኛ ይጨመርነው አለ። ግን ከሚከተሉት የምንተወኮ የለም። አሁን እኔ እንትን እነሱ ከሚከተሉት የምትተውት ነገር አለ። አዲስ ኪዳን ላይ እና ብሉይ ኪዳን ላይ ነው ፕሮቴስታንት የሚያስፈልግ ሰማለሁ። ደግሞ ባይዘው ያው ለምሳሌ ፓስተር ወንድምህን ዳዊትን በጣም ነው የምሰማው። ዶክተር ወዳጄነ ሲያስተምር በጣም ነው የማዳምጠው። የተለያዩ ስብከቶችን ሰማል። ለምን? የእግዚአብሔር ቃል ናቸው። አሁን የኔና የሰዎቹ ልዩነት ምንድነው? የትኛው ጋር ነው አብሬ ማላመልከው? የትኛው ጋር ነው አብሬ መሆን? ስብስብ ስላለ ነው እንጂ መሄደው እኮ ፕሮቴስታንት ቸርች ሄጄ ብቀመጥ የማጣው ነገር የለም። መጽሐፍ ቅዱስን ነው ተምሬ የምወጣው። ምሁር ናቸው እንግዲህ የታሪክ ምሁር ናቸው። ታዬ ይባላሉ። በዚህ መልኩ እንዴት ደስ እንደሚል በጣም የተማረ ሰው ደስ ያሰኘኛል። ብዙ ጊዜ በጣም ሲተቻቹ መለከታለው። የፕሮቴስታንት አምልኮ መዝሙራቸው ምናምን የፕሮቴስታንት መዝሙር አጋንንት ነው ይሉና ዘፈን የሚዘፍኑ ሰዎችን አያለሁ። የፕሮቴስታንትን መዝሙር ቢሰማ አምልኮ ለእግዚአብሔር እስከሆነ ድረስ ዘፈን የምትሰማው አንተ እንዴት ነው መዝሙሩን የምታቸው ነው ጥያቄው። በምንም አክት ይዘመር። ብዙ ጊዜ ቀድሞ በነበሩት እኮ ኦርቶዶክስ መዝሙሮች በኦርጋን ይዘመሩ ነበር፣ እንደ ኪቦርድ ባለች መሳሪያ ይዘመር ነበር። አሁን ነው በዋሽንት በክራር በበገና እየተዘመረ ያለው። በፊት ግን በተቀናጀ መልኩ በዛ ይዘመር ነበርና የመዝሙር ስታይሉ ነው። በጣም ነው ማዝነው። እኔ ብዙ ጊዜ አያለሁ ይሄ እንደዚህ አይነት ነገር መበሻሸቅ በጣም ያስጠላኛል።
ከዚህኛውም ሳይድ እንደዚህ ኦርቶዶክስ ላይ የተለያየ ቪዲዮ የምትሰሩ ልጆች አላችሁ። ተገቢ አይደለም። ይሄ ሰዎችን አያድንም። ወንጌል አይደለም። ወንጌል እንደዚህ አይደለም። ወንጌል በፍቅር የሚደረግ ሚስዮናዊነት ነው። ዝቅ የማለት ነው። ክርስቶስ ራሱን ዝቅ ያደረገው ስለ ሰዎች ሲል ስለሆነ እኛም ዝቅ ብለን ነው ወንጌልን የምናገለግለው፣ በጥበብ ነው። ስለዚህ እንደዚህ አይነት የተባረኩ ሰዎችን ሳይ ልቤ ከፍ ይላል ማለት ነውና እግዚአብሔር ዘመኑን ይባርክ ዶክተር ማለት ፈልጋለሁ። እግዚአብሔር ያክብርልን። እውነትን በፍቅር ማለት ይሄ ነው። ባይ ዘ ወይ አሁን እንግዲህ የምንመለከተው እንደሚታወቀው እንግዲህ ወንጌል ብሎ የሚያስበውን የራሱን ሀሳብ ሪፍሌክስ ሲያደርግ የምንመለከተው ራሱን ነብይ አድርጎ የጠራው ሄኖክ የሚባለው ሰው ማለት ነው። ጂፒኤስ ላይ ያው ጭፈራ ቤት ነው፣ ቸርች አይባልም፣ ጭፈራ ቤት ነው። ኦልሬዲ እንግዲህ ወንጌል ብሎ የሚጠራውን የሱን ወንጌል ምን አይነት እንደሆነ እስኪ እንስማው። ምን አይነት ነው የሱ ወንጌል የሚለውን እንየው። ይህ መጽሐፍ ቅዱስ አንዳንዶች እንደሚፈላሰፉት እባካችሁ ስለ ክርስቶስ ብቻ አውሩ፣ ክርስቶስን ብቻ ስበኩ የሚሉ ክርስቶስ መሰበክ ማለት የክርስቶስ ወሬዎች ሁሉ የክርስቶስ ትምህርቶች ናቸው። ፓኬጅ ስለ ልብስ ስተነብይ የክርስቶስ ትምህርት፣ ኢየሱስ ስለ ልብስ አስተምር፣ ስለምትበላው ስናገር የክርስቶስ ትምህርት፣ ኢየሱስ እንጀራ አባዝቶ አትደንግጥ። በሶስት ጥቅስ አስተያየት አይሰጥም ወንድም፣ ሙሉ ነው የሚነበበው። የክርስቶስ ትምህርት ማለት ሂሊንግ ነው፣ ወሬ ብቻ። በሽተኛ ሲፈወስ፣ አጋንንት ሲወጥ፣ ያ ነው የክርስቶስ ትምህርት። የክርስቶስ ትምህርቶች ፓወርለስ ስፒቾች አሉ፣ ፓወር አላቸው። እንደው መቼ ነው እዛ ተረጋግታችሁ ቃል የምትሰሙ? ብራዘር ፓወር ካለ ተረጋግታችሁ ሰሙ። ዊዛውት ፓወር ነው ቁጭ ብለን የምትሰሙ። በጣም በሚያሳዝን መልኩ ይህ ሰው ለወንጌል እንቅፋት ከሆነ ሰነባብቷል። የክርስቶስን ወንጌል የሚያጣጥል የራሳቸውን ያው እነዚህ ማህበር አላቸው። ይሄ የብልጽግና ወንጌል የሚለውን ስብከት ድሃን የሚጠሉ ድህነትን መጥላት እዚህ ኦኬ፣ ድሃን የሚጠሉ ጭምር ማለት ነው። ዳ ያሉ ከዚህ በፊት ከዶክተር ገመቺስ ጋር በጣም ሲያጣጥሉ እንመለከታለን። ለድሃ ቦታ የላቸውም እነዚህ ቸርቾች፣ የብልጽግና ወንጌልን ነው የሚከተሉት። እንደዚህ አይነት ወንጌል የሚባል ስለሌለ ወንጌል ስለ ክርስቶስ ነው፣ በስጋ ስለተገለጠው ኦኬ፣ ስለ ክርስቶስ ኢየሱስ ነው። ወንጌል ስለ ራሱ ነው፣ ባይዘ ስለ ፐርሰኑ ነው። ይሄ ክርስቶስ ስለሚባለው ወንጌል ማለት እንጂ የሆነ የሚጨመር የለም። ስለ እናቱ፣ ስለ አጎቱ፣ ስለ ቤተሰቡ የሚባል የለም። ወንጌል ዳይሬክትሊ አፖይንት የሚያደርገው ኢየሱስን ብቻ ነው። ምንም አይነት ሌላ የተጨመረ የተቀላቀለ ወንጌል ከአጋንንት ነው። ስለዚህ አንተ የራስህ ወንጌል ይኖርህ ይሆናል። እኛ የምናውቀው ወንጌል ግን የተማርነው ወንጌል ስለ ክርስቶስ ኢየሱስ፣ መጽሐፍት ሁሉ የሚያወሩት ስለ ክርስቶስ ነው። አፖይንት የሚያደርጉት ስለ ተሰቀለው ነው። ኦኬ፣ ስለ ተሰቀለውን ብቻ እንዳይ ነው ቁርጫለሁ ያለው ቅዱስ ጳውሎስ። የተሰቀለውን ብቻ ነው የሚለው። ይሄ ነው ዋናው ሐሳቡ፣ የወንጌል ዋና አጀንዳው። እስኪ እዩ ጩፋ የሚጠቀምበትን ስልታዊ ስብስብ እዚህ ጋር በጣም ተመልከቱ፣ አትኩሩ፣ አስተውሉ። ምን አይነት ድርጊቶችን እንደሚሰራ፣ ምን አይነት አጋንንታዊ ስራዎችን እንደሚፈጥር ግልጽ የሆነ የተገለጠ ቪዲዮ ነው ማሳያችሁ። አሁን ምናልባት ይሄ ቪዲዮ የቆየ እንኳን ቢሆን በጣም እንድታስተውሉ ስለምፈልግ ነው። እዩት። እዩ ማለት አስፈርባሪ ሁለተኛ ያለው ቦዘኔ ደግ መጠየቅ አለበት እንዲሰራ ለኔ ይሄን ፊልም እንዲሰራ በጽሁፍ ሰጡኝ። በጽሁፍ የቀረበውን አጠናን። ስናጠና ይሄንን ስንፈጽም ገንዘብ እንደሚከፈልልን በቦታው የዛን ቀን ፊልሙ የተሰራበት ቀን እስከ 50 ሺህ ብር በእጅ እንደሚሰጠኝ፣ ለህዝቡ ደግሞ ተመልካቹ ፊት 5 ሺህ ብር እንደሚሰጠኝ፣ ከዛ በኋላ ከሰራው በኋላ እዛ ተቀጥሬ እንደሚሰራና ኢትዮጵያን በደንብ እንደማይተከለከልከል እንደ ሶሪያ ልንበታትናት ነበር። ኢትዮጵያ አዎ፣ እንደ ሶሪያ ልንበታትናት ነበር። አዎ፣ አንተ ነህ አሁን የከለከልከል፣ እኔ ነኝ የከለከልከል፣ ሰላም ከለከልከል ማለት አሁን ይሄንን እንደዚህ መንፈሱ ከሶሪያ ይመጣል፣ መሬትን እንደዚህ ያናጋ መንፈስ ነው። በቃ መንግስትን ለማስሞቃት በቃ መንግስቱ ራሱን ትልቅ ነብይ እንደሆነና ለዚህ ሀገር እሱ ትልቅ ነብይ እንደሆነ ሰዎች እንዲረዱ የሚያደርገው ነገር ነው። ተራ ማጭበርበር ነው። ህዝቡ እንዴት እንዳለቃ አብዛኛው ልጆች እንደዚህ አጋንንት ምንም አጋንንት ሳይኖራቸው በኢኮኖሚ የወደቁ በኑሮ ችግር ምክንያት በድህነት ምክንያት የተለያየ ሁኔታ ውስጥ የገቡ ሰዎችን ለዚህ ዓላማ እንደሚጠቀሙ ዳ የሆኑት ስራ አጥ የሆኑትን ከእስር ቤት የወጡ ወንጀለኞችን አደራጅቶ ለዚህ ዓላማ እነዚህ ሰዎችን በዚህ ዓላማ ተጠቂ ናቸው። እኛ ደግሞ በመንፈሳዊ ዓለም ጸጥታ አስከባሪዎች መሆኑን ታውቃለህ። አውቃለሁ። እናንተ ባትኖሩማ ጠፍታለች። ደቡብ እናንተ ስላላችሁ ሰላም አይደለች። ነብይ እዩ ስላለ አዋሳ ላይ ምንም አይነት ነገር አይደረግም የተባለችው ልጅ ተከፍሎላት ይሄንን ድራማ ከሰራች በኋላ የተወሰነ ጥቅማ ጥቅም ተሰጥቷት እሷም እዛ ጋር አለች። አሁን ተቀጥራ ዘይትና ምን እየሸጠች እዛ ጋር እያገለገለች ነው። ትቀባችኋለሁ፣ ትፈወሳላችሁ፣ ትፈታላችሁ እያለ አብዛኛው ሰዎች እዛ ጋር በሽታቸውን ተሸክመው ሄዶ መንግስት እንኳን በከፈተው በተለያዩ ሆስፒታሎች እንዳይታከሙ በሀገራችን በግልም በመንግስት የተከፈተ ሆስፒታሎች ላይ በሽታቸውን እንዳይታከሙ እዛ አካባቢ ተፈውሳል፣ ወረቀቱን ጣል፣ የሕክምና መስረጃውን ጣል፣ ቅደድ እየተባሉ ሰዎች እየሞቱ እንደሆነ እስከዛሬ እንደዚህ ወጥቶ በፊት ለፊት እሱን የተቃወመ ሰው ባይኖር ሰዎች በጥርጣሬ እውነትን በሚሰራው ድራማ እውነትም እግዚአብሔር ላከው የተቀባ ሰው ነው እየተባለ ብዙ ስጋት ውስጥ እንዳገቡ እዩ ማለት አጭበርባሪ ምንም ያለ ቦዘኔ ደግ መጠየቅ ያለበት ብዙዎች ነቢያቶች እንዲህ አይነት ቲያትር ሲሰሩ ነው የሚውሉት።
ይሄ በየእንትኑ ተፈውሻለሁ። አንዲት እህት አለች፣ አሁን አቁማለች፣ አልተስማማችም። ሳይስማሙ ልጇንም እንደዚህ ማሰራት ጀምራ በየሐሰተኛ ነቢያት ራሷን እየቀያየረች ከእንደዚህ አይነት ከእንትን ተፈውሻለሁ፣ ከአንድ ጊዜ ከአንድ ቦታ ትሄድና ከኤችአይቪ ተፈውሻለሁ ትላለች፣ አንድ ጊዜ ቦታ ትሄድና ከማህፀን እንትን የማትለው ነገር የለም። በየቀኑ ዲያብሎስ እያዘጋጃት እያንዳንዱ ቦታ ሲሄድ አለችኝ 50 ሺህ ብር ነው ለአንድ መድረክ የሚሰጠኝ አለች። እንዲህ አይነት ቲያትር እያሳዩን እግዚአብሔር ከነሱ ጋር እንደሆኑ ሊነግሩን የሚፈልጉ ሞኞች ናቸው። ሞኞች እንዲህ አይነት ቲያትር የተዘጋጀ ቲያትር እያሳዩን እግዚአብሔር ከነሱ ጋር እንደሆነ እግዚአብሔር እንዴት ከነሱ ጋር ይሆናል? ከነሱ ጋር ሊሆን አይችልም። ከሐሰተኛ ነቢያት፣ ጨው ከሚሸጡ፣ ዘይት ከሚሸጡ፣ እርኩሰት ከሚያደርጉ፣ ጌስት ሃውስ ካላቸው፣ ይሄ በዝርዝር ብዙ የገለጥኳቸው ሽያጭ፣ ነውር፣ ይሄ አንድ ነውረኛ ደግሞ በትር ብሎ እንዲህ አይነት ነውረኞች ከሆኑት ሐሰተኛ ነቢያት ጋር እግዚአብሔር ሊቆም አይችልም፣ ሊሆን አይችልም። ራሳቸውን በጋርድ አስጠብቀው የሚሄዱ ከተማ ትናንት እንዳሳየኋቸው ከተማን ለአንድ ፕሮግራም ሲገቡ ተጠብቀው ይወጣሉ፣ ተጠብቀው ይገባሉ፣ ተደብቀው ደግሞ ይወጣሉ። እንደነዚህ አይነት ነውረኞች የሆኑ ሐሰተኛ ነቢያቶች የሚሰራው እገሌ ስምሽ እገሌን ታውቃለህ፣ የገሌን ስም ታውቃለህ፣ ምን ይጠቅመኛል? ይሄ ቲያትር ነው። እነዚህ የሚዘጋጁት ከውስጥ ተዘጋጅተው ከመጋረጃ ጀርባ ተዘጋጅተው በመድረክ ላይ የሚሰራ የሚተወን ቲያትር ነው። ሴቶቹን ልብ በሉ። እነዚህ ተፈውሰናል እንደዚህ ሆናለሁ አሚን የሚል ልብ በሏቸው። አንደኛው ጋር ይሄዳሉ፣ ሌላ ጋር እንደገና ደግሞ ገንዘብ እየተከፈላቸው በየቦታው እየሄዱ እንደተፈወሱ እንደዚህ እግዚአብሔር አብሯቸው ታሪክ ነው የሚያወሩት። ይሄንን እንዳታምኑ በጌታ ፍቅር ለምናቸዋለሁ። እኔ ኃላፊነትን ወስዳለሁ። የሐሰት እንትን ስለሆነ አንድ ከኔ ጋር ማረሚያ ቤት የነበረም ወንድም አንድ በጌታ አልነበረም። በኋላ ላይ ግን እንደዚህ ቲያትር ከሰሩበት በኋላ ቤት እንገዛልሃለን ብለው ቲያትር ከሰሩለት በኋላ አባረውታል። ከኔ ጋር የነበረ ነው። ከኔ ጋር የነበረ 10 ምናምን ዓመት ከኔ ጋር የነበረ ማረሚያ ቤት በኋላ አግኝቼም አነጋግሬዋለሁ። ቲያትር ነው። እባካችሁ ሐሰተኛ ነቢያቶች እንደዚህ አይነት ቲያትር ለገንዘብ ብላችሁ ህሊናችሁን አትጣሉ። እናንተ በጋርድ ተጠብቃችሁ የምትሄዱ እርኩሶች፣ በጨለማው መንግስት በዲያብሎስ እስራት ውስጥ ያላችሁ ክፉዎች፣ ጨካኞች፣ አውሬዎች፣ የዘንዶ አንገታችሁ ላይ ያለ ክፉዎች፣ አውሬዎች እግዚአብሔር ይገስጻችሁ። እግዚአብሔር ይበቀላችኋል። እናንተ የሰበሰባችሁትን ገንዘብ በአልጋችሁ ላይ ትጨርሳላችሁ። በአልጋችሁ ላይ እግዚአብሔር የበቀል አምላክ ነው። እግዚአብሔር ከእናንተ ጋር አለ መሆኑን ላሳያችሁ። በጌታ የተወደዳችሁ ወንድሞቼ ዕዝራ ምዕራፍ 8 ላይ ምን ይላል መሰላችሁ? 21 ላይ እንደዚህ ይላል፣ እግዚአብሔር ጉዟችንን እንዲያቀናልንና እኛንም ልጆቻችንን እንዲሁ ንብረቶቻችንን ሁሉ እንዲጠብቅልን በእርሱ ፊት ራሳችንን ዝቅ አድርገን እናደርግ ዘንድ በዚያ በሐዋ ወንዝ አጠገብ ጾምን አወጅን። ዕዝራ የምርኮ ዘመኑ 70 ዓመት ካለቀ በኋላ ወደ ኢየሩሳሌም የሚመለሱትን ህዝብ ይዞ የሄደው እሱ ነው። በጣም የሚገርማችሁ እኛንና ረጅም መንገድ ስለሆነ እኛንና ልጆቻችንን ያለንን ንብረት ሁሉ እግዚአብሔር ከዚህ ጀምሮ እስከ ኢየሩሳሌም ድረስ እንዲጠብቀን ምን እናድርግ? ጾምን ማወጅ አለብን አለ። አወጀ፣ ጸለየ። ከዚያ በኋላ እግዚአብሔር አብሯቸው እንዲሆን እንዲጠብቃቸው ጸለየ። ከዚያ በኋላ ኢየሩሳሌም ከደረሱ በኋላ በጣም የሚገርም ነገር ይናገራል። እንደዚህ ይላል ቁጥር 22 ከዚያም በኋላ በዚያን ጊዜ አምላካችን እግዚአብሔር በእርሱ የሚታመኑትን ሁሉ ይባርካል፣ ይጠብቃል። በእርሱ የሚታመኑትን ይጠብቃል፣ በእርሱ የሚታመኑትን ይጠብቃል፣ እርሱን የሚተዉትን በብርቱ ይቀጣል በማለት ገልጨለት። በመንገድም ከሚገጥሙንን ጠላቶቻችን እንዲጠብቁን ወታደሮችና ፈረሰኞችን ይሰጠን ዘንድ ንጉሱን ጠይቄው ቢሆን ኖሮ ባፈርኩ ነበር። ጃጋንዶ ላባጋዲያ ያው ዕዝራ የሚለውን ተመልከቱ። ስንት አገር አቋርጠው ነው የሚሄዱት። ነገር ግን ንጉሱ ሊሰጠኝ ይችል ነበረ። ምን ወታደሮች እንዲጠብቁን ኢየሩሳሌም እስክንደርስ ድረስ እንዲጠብቁን ወታደሮች ብጠይቅ ይሰጠኝ ነበረ። ፈረሰኞችን፣ ሰረገሎችን ይሰጠን ነበረ፣ ምክንያቱም ከጠላት እንዲጠብቀን። ነገር ግን ይሄን አላደረኩም፣ ምክንያቱም በእግዚአብሔር ስለምታመን። ከዚያ በኋላ ምን ይላል? ስለዚህም እግዚአብሔር ራሱ እንዲጠብቀን በጾምና በጸሎት ተማጠን ነው። እርሱም ጸሎታችንን ሰማን። አባጋዶር አባጋዲያ ከዚያ እግዚአብሔር እስከ ኢየሩሳሌም ጠብቆን አደረሰን። የእግዚአብሔር ስም ብሩክ ይሁን። እናንተ ሐሰተኛ ነቢያቶች በጋርድ የምትጠብቁ እግዚአብሔርን እንዲጠብቃችሁ እባካችሁ ጾምና ጸሎት ገብታችሁ ጠብቁ። እግዚአብሔር እንዲጠብቃችሁ አድርጉ። እባካችሁ የማታውቁትን አምላክ ለእኛ አትንገሩ። ቲያትራችሁን አታሳዩን። ቲያትር ነው የምታሳዩን በሙሉ፣ ምክንያቱም እግዚአብሔር ከእናንተ ጋር ሊሆን አይችልም። አመፀኞች ናችሁ፣ እርኩሶች ናችሁ፣ ክፉዎች፣ ጨካኞች ናችሁ። ከእናንተ ጋር እግዚአብሔር ሊቆም አይችልም። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር እንዲጠብቀን ይላል። አሳሳቢ ደረጃ ነው። እንግዲህ እንደሰማችሁት ይሄ ምናልባት የቆየ ቪዲዮ እንኳን ቢሆንም እዩ ጩፋ ያደረገው የሰራው ድራማ በወንድም ዘላለም መንግስቱ ከዚህ በፊት ተጋልጦ ቪዲዮ አለ ሲል እንግዲህ ኦልሞስት 78 ዓመት ይሆነዋል። ምንም እንኳን ይህን ጉድ አሁን ሪሌት አድርጎ ያቀረበውን በደንብ አይታችሁታል፣ ምን እየተደረገ እንዳለ። እግዚአብሔር ጠባቂ አምላክ ነው። ኦኬ፣ ጠባቂ አያስፈልገው። አንድ እግዚአብሔር ሰው የሆነ ሰው በዚህ ምልክት ማየት ይችላል። የእግዚአብሔር የሆነ ሰው ጠባቂ አያስፈልገውም። ጠባቂው ራሱ እሱ እግዚአብሔር ነው። ሲቀጥል እንግዲህ እንዳያችሁት የሚሰሩት ትልቅ በጣም የሚገርም ይሄ ሰው ሊነቃበት የማይችል ሲስተማቲክ የሆነ ድራማ በገንዘብ የታሸ እንደዚህ አይነትን ድራማ በግልጥ ህዝብ ፊት እያደረጉ
እንደፈለጉ ይኖራሉ፣ ስቲልም አሉ፣ ኤግዚስት ያደርጋሉ። ማንም ምንም የሚላቸው የለም ማለት ነው። ሌላ ዓለም ላይ ቢሆን ምናልባት እንደነ ቡሽሪ ታስረው ነበር። እንግዲህ ምናልባት እነዚህ እንግዲህ በምን እንደያዟቸው ምን አይነት አዚም እንደሚጠቀሙ ምን አይነት ድንዛዜ እንዳደረጉ በመንግስት ላይ ራሱ እኔ አላቅም ማለት ነውና በጣም ነው የማዝ ነው። ጌታ እግዚአብሔር ይድረስልን። እስኪ አሁን ደግሞ የእስራኤል ዳንሳን ሲስተማቲክ እንግዲህ በቴዎሎጂ ዶክትሬቱን ይዟል። የሚሰራውን ሲስተም አንድ ወንድማችን ይነግረናል። በዚህ ዓለም ላይ ብዙ የቢዝነስ ሰዎችን አውቃለሁ። ነገር ግን እንደ እስራኤል ዳንሳ ከዜሮ የጀመረ ቢዝነስማን አንድንም አላውቅም። የሚገርማችሁ ነገር እስራኤል ዳንሳ ማለት ቀላል ሰው ሊመስላችሁ ይችላል። እስኪ ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉና ትንሽ እንጫወት። እንግዲህ እስራኤል ዳንሳ ማለት አስቀድሞ የባንክ ሰራተኛ የነበረ ሰው ነው። እንዲህ እየተንተባተበ ሲያወራ ያልተማረ ሰው ምናምን ሊመስላችሁ ይችላል። አንዳንድ ጊዜ አውቆ ሞኝ ለመምሰል ይሞክራል። የሚገርማችሁ ነገር ገንዘብ በማጭበርበር ነው ከባንክ ቤትም የተባረረው እና ቀጥታ ከባንክ ቤት ከተባረረ በኋላ የጌታን ስም ይዞ ነው ወደ ምድረ በዳ የወጣው። የጌታን ስም ይዞ ስላችሁ እንደ ሐዋርያቶቹ የጌታን ስም ሊሰብክ ሳይሆን ሊያጭበረብርበት ማለት ነው። አንድ ብሎ ይሄንን ስራ ጀመረ። እንዲህ እያለ ከዜሮ የጌታ ስም እያለ ብቻ በመነሳቱ ከዜሮ ተነስቶ ዓለምን በሙሉ እየወረሰ ይገኛል አሁን በዚህ ስራው ማለት ነው። እና በዓለም ላይ ትልቅ ቢዝነስማን እየሆነ ይገኛል። ታሪኩ እንዴት እንደሆነ በደንብ ላስረዳችሁ። ኢትዮጵያ ላይ ብቻ ከ82 በላይ የሚሆኑ ቸርቾች አሉት እና በየሳምንቱ ከ300 እስከ 400 ሺህ ከአስራትና ከመባ ብር በቀር ከገስት ሃውስ ብቻ ይለቀማል ማለት ነው። ይህንንም ከሰራተኞች ምናምን በማካፈል በወር እስከ 3 እና 4 ሚሊዮን ብር ያገኛል። ይገርማችኋል። ይሄ ብቻ እንዳይመስላችሁ እስራኤል ዳንሳ አንድንም አጋጣሚ ማለፍ አይፈልግም። ለምሳሌ የዳይመንዱን ጉዳይ ታውቃላችሁ። ዳይመንዱን በ60 ሚሊዮን ብር አየር ላይ ነው የጀወረው እና እስራኤል ዳንሳ እንደዚህ አይነት አጋጣሚዎችን ይጠቀማል። ባልና ሚስትን ቀለበት አስወልቆ ይሸጣል። ምንም ነገር ጉዳዩ አይደለም። የገንዘብን አያያዝና ገንዘብ እንዴት እንደሚመጣ ቤት በኩል እንደሚመጣ ቢዝነስ እንዴት እንደሚሰራ እዛው ባንክ በነበረበት ሰዓት ጠንቅቆ ያውቃል። ሰዎች እባካችሁ እየነቃችሁ ምናልባት እናንተ ተሳዳቢው ልትሆኑ ትችላላችሁ፣ እኛ ላይ በኃይል ልትነሱብን ትችላላችሁ። ግን በአይናችሁ ፊት ይሄ ነገር እየተደረገ ነው ያለው። in front of your eyes እያያችሁ ማየት እንዴት ያቅታችኋል? እየሰማችሁ እንዴት ማዳመጥ ያቅታችኋል? ወገኖች እነዚህ ሰዎች የሚሰሩበት ሲስተማቸው ሲስተማቲካሊ ከምንም አይደለም ከመጨለማው ዓለም ሲስተም ነው፣ ከአጋንንቱ ዓለም ሲስተም ነው። ዳይሬክትሊ ኮኔክሽናቸው ያ ነው። ይህ ሰው እንግዲህ በቀድሞ ህይወቱ አካውንታንት የነበረ ባንከር የነበረ ሰው ነው። ባንከር ሆኖ በማጭበርበሩ ምክንያት ከባንክ እንደተባረረ ነው የማውቃል። ከዛ በኋላ ስጋ ቤት ከፈተ። ከዛ በኋላ እንግዲህ ቸርች ክፈት አለኛ እግዚአብሔር እያለ በመኮላተፍ ሰውን ህዝቡን እየሸወደ እስከዛሬ ይጫወታል ማለት ነው። ሲስተማቲክ ነው የሚጫወተው። ጭራሽ አሁን ደግሞ እንደ ዩጩፋ መሆኑ ነው መሰለኝ ዶክተር እስራኤል ዳንሳ ሊባል ትንሽ ቀን ነው የሚቀረው ማለት ነው፣ ተመርቆ ማለት ነው። እነዚህ ሰዎች ከባድ ናቸው፣ ከባድ ወንጀለኞች ናቸው። በነገራችን ላይ ከባድ ወንጀለኞች በምንም ሊያዙ የማይችሉ ጋንግስተሮች ናቸው ማለት ነውና የፈለጉትን ማድረግ እንደሚችሉ ማሳያ ነው። እቺ ሀገር መቀለጃ ሆናለች። ማን ሀይ እንደሚላት እኔ እንጃ። ብቻ አሁን ደግሞ የአቤል አቡናን ከዚህ በፊት አቅርቤዋለሁ። ምናልባት ግን ወንድማችን ጂሚ የተናገረበትን ሀሳብ፣ ምክንያቱም አብሮ ጓደኞች ነበሩ፣ አብሮ ነበር የሚሰሩት እና አሁን ይኸው እንግዲህ እየተቃወሙ በዚህ ቪዲዮ እንመለከተዋለን። አብረን ቪዲዮ ነው በፊት ነግሬያቸዋለሁ። ጥላውን ለጌታ ለኢየሱስ ክርስቶስ ወንጌል ሳይሆን ለገንዘብ ነፃነት ነው አገልግሎቱን የጀመረው። ለዛ ነው አዳራሽ የከፈተው። ለዛውም እዚህ ሙሉ ወንጌል ብትሉ መሰረተ ክርስቶስ ብትሉ ህይወት ብርሃን ብትሉ ብዙ ሰዎች ብዙ ቸርቾች ባሉበት አካባቢ ተጋፍቶ ልክ ሱቅ እኮ አይደለም። እዚህ ጋር ሸምሱ፣ እዚህ ጋር ቃድር፣ እዚህ ጋር ጠንክር። ባይዘ ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን ነው። ያለ እግዚአብሔር ምን ህዝብ ብትከብር ምን ያደርግልሃል? ሰሞኑን ዜና እያያችሁ የዓለም ጠርዝና ጠርዝ ላይ የሚቆሙ ባለጠጋ የሆኑ ሀገራት እንዴት እየተናጡ እንደሆነ እንድች የሚነኩ የማይመስሉ ሀገራት አትችልም። ገንዘብ ሰው ናያድ ነው። እነሱ እኮ ማለት እንዲህ ናቸው፣ እነሱ እኮ ማለት ፍሬያቸው እንዲህ ነው ብላችሁ የማገልጡላቸው ሰዎች አሉ። ልክ እንደ ጥላሁን አይነቶቹ ማለት ነው። ማለት ምንም ኤክስፕሌን የምናደርገው ነገር የለማ። እኔ እንኳን በግሌ ስለ ነብይ ጥሌ በዚህ ሶሻል ሚዲያ ላይ ስንት ጊዜ ትምህርቶቹንና ስንት ጊዜ ስብከቶቹን አጋርቻችኋለሁና ኢቭን ዲፌንድ አታደርጉለትም፣ አትከራከሩለትም። አቤል አቡና አንተ እንዳልከው አይደለም እኮ ብላችሁ ለአቤል አቡና የምታስረዱትና የምታብራሩለት አይነት ሰው እንኳን አይደለም። ማን ነብይ ጥሌ? ምክንያቱም ከፍሬዎቹ የምንለየው ሰው ነው፣ ከአስተምሮቶቹ። ነብይ ጥሌ ለመተቸት አንድ ነገር ያስፈልጋል። እርሱም የክርስቶስ ትምህርት ላይ ስተዋል ወይ የሚለው ነገር ትልቁ ጥያቄ ነው።
ነገም ይሁን ወደፊትም ይሁን ከነዚህ ነቢያት ሐዋርያት እንደፈለጉ እየፈነጩ ያሉትን የምቃወምበት ዋንኛው ፖይንቴ የክርስቶስ ትምህርት ላይ ከሳተ ከማንም ጋር ሊግባባ አልችልም። በጣም ብዙ ጊዜ ሰማሁት። ከክርስቶስ ውጪ ሌላ ቶፒክ የሌለው ሰው ነው፣ ሌላ ርዕስ የሌለው ሰው ነው። ሃው ስለ ገንዘብ እንኳን ያለውን አመለካከት እንዲህ ያወራ ስለ ክርስቶስ ትምህርት በዚህ ልክ በሚገርም ሪቪሌሽን እና ዊዝደም በሚገርም ጥበብና መገለጥ ክርስቶስን እየገለጠና ብዙዎችን ወደ እግዚአብሔር መንግስት እያፈለሰ ያለን ሰው በዚህ ልክ መናገር ትክክል ነው ተገቢ ነው ብዬ አላምንም። በዚህ ነገር ላይ በተደጋጋሚ ሲናገር እንዴ አብራችሁ አልነበራችሁ ከአቤል አቡና ጋር ምናምን ከአቤል አቡና ጋር ወንድም ሆንክ ማለት ሁሉም ነገሩ ተመችቶ ተቀበለዋል ማለት አይደለም። በነገራችን ላይ ይላችሁ ሰውን ስትቃወሙ ወንድምነትን እየጠላችሁ አይደለም። አንድ ነገር አስረግጬ ልነግራችሁ ወደው ነገር ሰውን ትክክል አይደለም ስትሉ እሱ ያለውን ነገር ባለመቀበላችሁ ውስጥ ወንድማዊ ጓደኝነታችሁ ወይም ደግሞ ወንድማዊ ቀረቤታችሁን እየጠላችሁትና ያጥላላችሁ። ፉል ቴክ ዩ ጂሚ፣ በጣም በሚገርም ሁኔታ ነው የገለጽከው። ጥሌ ምንም ሊብራራለት የሚችል ማንም ኦኬ ሊመሰክርለት የሚያስፈልገው ሰው አይደለም። ምክንያቱም የሚሰራው ስራ ራሱ ምስክርነት አለ። ምንም ተጨማሪ ነገር የለም። እስኪ ለምሳሌ ከጥሌ ስራዎች ጥሌ ከሚሰብካቸው ስብከቶች አንዱን በህይወቱ ሁሌ የሚሰብካትን ስብከት እንስማው፣ አንዷን ብቻ። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም ስለተናገራችሁት ስለ እያንዳንዷ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘው መንገድ ላይ ስትሄድ የሆነ ነገር ሲል አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘው ትዝ ይልሃል። መልስ የለህም። ባይዘወይ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ እያለን ያለው ምንድነው? በጥንቃቄ ኑር ነው። ከመሞት በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ሰው አንዴ ነው የሚሞተው። ቀጥሎስ በፍርድ ፊት ይቆማል ነው። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም። ይሄንን ነው። ከዚህ ውጪ ያለው ትምህርት የለውም ጥሌ እና ምንም ልታወጣበት አቃቂር ልትልልበት የማይገባ ሰው ነው። ምክንያቱም አጀንዳው ኢየሱስ ነው፣ ወንጌል ኢየሱስ ነው፣ ስለ ኢየሱስ ነው የሚያወራው። አንተ ሁልጊዜ የመተቸት አራራና ሱስ ያለበት ልጅ ስለሆንክ እኔ ተናግሬ ብሎክ ስላረከኝ ደግሜ ያላወራው። እግዚአብሔር ማስተዋልን ይስጥ። እንግዲህ ተከታተላችሁን ይመስላል። ብዙ ትምህርት እንዳገኛችሁበት አልጠራጠርም። ቪዲዮውን ለብዙዎች እንዲደርስ ማድረጋችሁን እንዳትረሱ። እንደተለመደው እስከሚቀጥለው ፕሮግራም እስከምንገናኝ እስከዚያው መልካም ጊዜ ይሆንላችሁ። አመሰግናለሁ።